አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ እረፍ ብዬ ነው የመጣሁላችሁ። እረፍ ብዬ ቅድም እና ዛሬ ማለት ነው እና አብርሽ ምን እያሉ ምን ሲሆን ይስቃሉ ነው የሚባለው። አልገባኝ። ምን አስቦ ነው እንትን በሱ ልብ አሁን ሩታን እያሳሳቃት እያዝናናት እንዲያትጨነቅ ምናምን እያደረገ ነው አሁን በሱ ልብ ማለት ነው። ሲያረጉ አይቷል። አልሙሂም የመከረው ሰው አለ። አብርሽን መክሮ ዘክሮ የላከው ሰው አለ እንጂ ሩታን አሁን በሱ አቅም እያጽናና በቃ ያኔ ትሬት እያደረጋት ነው በሱ ልብ ማለት ነው። እንዴ ይሄ ልጅ እንደው በቃ ሳይፈልግ ይስቃል። እንኳን ሩታ ቀርቶ እሱ ራሱ ሳይፈልግ ነው የሚስቀው። ሳይፈልገው እና እሱ ራሱ ሳይፈልገው ነው የሚስቀው። አይደለም ሩታን ሊያስደሳ ቀርቶ ማለት ነው። እና ሩታ ራሱ በጣም ነው የምትገርመኝ። በቃ አለ አይደል አንዳንድ ሰው ያኔ አላት ትወደዋለች። በቃ የሆነ ስታገኘው ደስ የሚላት አለ። ግን በዚህ በኩል ደግሞ ሁኔታው ይመጣባታል ቅንጭላቷ ውስጥ የሚያደርገው ድርጊት ፊት ለፊቷ ላይ እንዲህ ይላል። አብርሽ ደግሞ የፈለገ እንትን ቢል ቀን እዛች እንትኗ ጋር ሲያብድ ይውላል እንጂ ሩታን ትዝ ሳትለው አንድ ቀን አይተኛም። ምክንያቱም እንደዛ ሆዷ ተንጠልጥሎ እንደዛ ሆኖ መቼም ሰው ቅንጭላት ያለው ሰው ሳያስብ አይቀርም። በጣም ያስባል። እና አሁን እሱ በሱ እያዝናናት እያበረታታት ነው። በዛውም ደግሞ አላስተኛው ያለው ህል ነው። ቀን መቼም እዛች ጋር እያበደ ትዝም አትለውም። ቀን ትዝም አትለውም። ግን ያቺ ምኝታ ስትመጣ ደግሞ ህሊናው አታስተኛውም። ብቻውን ሲሆን ህሊናው አታስተኛው። ምክንያቱም እሷ እንደዛ ተንጠልጥላ ሲያያት ከጎና በቃ አይዞሽ እያለ እንደዚህ እያቀላለደ የሚነግራት ሰው ስለሚያስፈልጋት ማለት ነው እንጂ ቤተሰብማ ዙሪያውን አለላት። ላኪን ደግሞ የሆነ ይሄን ያለ አይደለ በጣም እንትን የሚያስፈልግ ሰው አለ። እና ስለዛ እሱ ደግሞ ያስፈልጋት ነበረ። ግን አልሆነም። ግን ወላሂ በግድ ነው የምትስቀው። እሷ ራሱ በግድ ትስቃለች። እሱ ራሱ በግድ ነው የሚስቀው። አሁን እሷን በቃ ሰው ፊት ይሄው እያጽናናት ነው፣ ይሄው እያባበላት ነው፣ ይሄው ነው እሷ ናት እንጂ እሱ እኮ ጥሩ ሰው ነው እንዲባል ሊያስብል ነው እንጂ እውነት ለሩታ አስብ አይደለም። ለሩታ ቢያስብ ኑሮ በቃ እሷን ታሁን በኋላ ከእሷ ጋር ምንም ግንኙነት የለንም፣ ከሄርሜላ ጋር ማለት ነው። ከእሷ ጋር ምንም ግንኙነት የለንም። ስለዚህ በቃ አንቺ እንዳልሽኝ እኖራለሁኝ ካሁን በኋላ ስለሷ ማላነሳም እሷም ዘንዳ አልቀርብም ብሎ የሆነ አስተያየትን ወይ ደግሞ ይቅርታ ብሎ እንትን ይላት ነበረ። ግን እሱ በግድ የሆነ እኔ ራሱ በጣም እየሳኩኝ ከአንጀቴ ሳይሆን ከላይ እያሳቀኝ ሁኔታው ያስቀኛል። የልጁ ማለት ነው የአብርሽ ሁኔታው ያስቀኛል። እና እየገረመኝ አሁን ይሄ ከምን መጣለት? አሁን የሆነ ሰው መክሮት ነው እያልኩኝ ነበር። እንደውም ይሄን አሁን የሆነ ሰው መክሮት ነው እንጂ በራሱ አያደርገውም እያልኩኝ እያሰብኩ ነበረ ማለት ነው። እና በጣም ግርሞኝ ነው ዛሬ ሴትዮዋ ጋር ነበር ቁጭ ያልኩት። ሴትዮዋ ጋር ቁጭ ብዬ ያን እንደዚህ እያልኩ ሳይ እነሱ መጡልኝ። ሙስታሂል ትናንትና እንደዛ ረግጣ የሄደችው ደግሞ ዛሬ እንድታየት መጣሽ ብዬ ሩታ ጋር እሱ ቤት ገብቼ ሳይ እውነት መብሮ ናቸው እንደዛ እያሉ ማለት ነው እየተሳሳቁ። እና ማሻአላ ጥሩ ነው እንደዚህ እያልኩም ደግሞ አስመስል ማለት ነው። መቼም ማስመሰል ይህ ትችልበታለህ። እና በጣም የገረመኝ በጣም ያሳቀኝ ደግሞ ዛሬ ማለት ነው ትናንትና ስለነ ሰይድ እና ስለነ ጫልቱ ነግሬያችሁ ነበረ። ሰይድ መጣና ጫልቱ አላት ነይ ልውሰድሽ፣ ሀገራችን ልውሰድሽ፣ ይኸው እቃሽን ወርሶሻል፣ እቃሽን ሙልጭ አድርጎ ወስዶታል፣ ብርሽን ወስዶታል። ነገ ደግሞ ደፍጦ አንድ ነገር ሳያደርግሽ ነይ እንሂድና እዛ የሆነ እንትን ልክፈትልሽ አላት። ሺቲ ሱቅ የሺቲ መሸጫ ወይ ደግሞ የጫማ መሸጫ ወይ ቅመማ ቅመም መሸጫ የሆነ ነገር ልክፈትልሽና እዛ ስሪ። ነይ ቶሎ ገንዘብ አጥሽ ከሆነ እኔ እረዳሻለሁ፣ ወይ ደግሞ ሽጠሽ ትሰጭኛለሽ፣ ወይ አንቺ እኔ ገንዘብ ሁኜ አንቺ ጉልበት ሆነሽ አብረን እንሰራለን ምናምን ሲላት አይ አልሰራም እንትን አልሄድም ብላ ችክቷል። ነይ እንጂ አይ አልሄድም። ለምንድነው የማትሄጂው? አልሄድም። ምንድነው ምክንያትሽ? አይ እኔ ሌላ ምክንያት አለኝ መሄድ አልችልም፣ አልሄድም።
ታይኔ እንሂድ። አይ አልሄድም። ጠይብ አሁን ምን አስበሽ ምን ሆነሽ ነው? ንገሪ እስቲ ምንድን ነው ችግርሽ? እኔ እኮ ወንድምሽ ነኝ ንገሪኝ ይላታል። አልነግርህም እኔ በቃ መሄድ አልችልም ቸግሮኛል፣ ብር ቸግሮኛ አይደለም ምንም ቸግሮኝ ስላልሆነ ብቻ አልሄድም። ቀኔ ለወንድምሽ አትናገሪም? እኔ ላንቺ ብዙ ነገር እያልኩልሽ አትነግሪኝም? ያጋጠመሽን ችግር አትነግሪኝም ሲላት ልንገር ብለህ ነው አለችው። ንገሪኝ አላት ማለት ነው። ከዛ ልንገር ብለህ ነው ስትለው ንገሪኝ። ከዛ እርጉዝ ነኝ ሆዴ ይዟል አለችው ማለት ነው። አውዙ ቢላሂ ሚነ ሸይጣን ባለና ድንግጥ አለ ሰይድ ማለት ነው። ከዛ ድንግጥ ሲል በቃ የሚለውን አላወቀውም፣ የሚናገረውን የሚጠይቃትን አላወቀም። አረግሻው ከየት አረግሽ? ምንድነው ማርገዝ? ምን አርገሽ ነው? ምንድነው አልገባኝ፣ እየቀለድሽ ነው ምናምን አለና ከዛ አይ አርግዣለሁ፣ እውነቴን ነው እየቀለድኩ አይደለም አርግዣ ነው። እውነትሽን አርግዘሽ ነው? አዎ። ከማን ያረግሽው? አርግዣለሁ። ጠይብ ልጅቱ መልሰሽ ዋሻት እንዲህ አላት። ያኔ ገርሞት እኮ ነው። ምክንያቱም ሀጅ ያለው እስር ቤት ነው። እስር ቤት አሳስሮት ነው ኢትዮጵያ ሄደው ያኔ በጩቤ ተዋግተው ማለት ነው። ከዛ ከእንዴት አረገዘችው ብሎ እነሱ ይገርማል። እኔ ከሀጅ ነው ያረገዝኩት አለችው። ከሀጅ? አዎ። የት አግኝተሽው ምናምን ተባለና አለና ከዛም በኋላ እስር ቤት ስትሄጂ እዛ አብራችሁ እየተኛችሁ ነበር እንዴ ይላታል ደግሞ ማለት ነው። አይ አይደለም አርግዣለሁ። እንዴት አረገሽ? የት አገኘሽ? ከማን አረገሽ? ምናምን ብሎ ያጨናነቃት ጊዜ በቃ ያኔ የማይሳሳት የለም ተሳስቻለሁ አርግዣለሁ። በእንዴት አረገሽ ምናምን ስላት እሱ በጩቤ ተዋጋግታችሁ ታሞ እስር ቤት የገባ ጊዜ ሐኪም ቤት ገብቶ ነበረ አለ። ታሞ ሐኪም ቤት የገባ ጊዜ ከዛ ወጣሁትና ቤት ያመጣሁት። ከዛ በዛ ተሳሳትኩኝ በቃ አረገዝኩኝ አለች ሰይድን ማለት ነው። በጣም ገርሞኝ ብታይ እኔ የእሷ አይደለም የገረመኝ የሰይድ በቃ ሰይድ ድንግጥ ነው ያልጠበቀውን ነው ያለው። ምክንያቱም ለእሷ ብሎ ነው የተደበደበው፣ ለእሷ ብሎ ነው በጩቤ የተወጋጉት፣ ለእሷ ብሎ ነው ብዙ ነገር የተደራረገው፣ ለእሷ ብሎ ነው ስንት ገንዘብ ከፍሎ ያሳሰረው። ከዛ በቃ ተሳስቻለሁ እንዴት ብሎ እንደዛ አድርጌ አሳዝኖኝ ከእስር ቤት አወጣሁት። ከዛ ታመመ ሐኪም ቤት ወሰድኩት፣ ቤት ያመጣሁት። የዛ ጊዜ ተሳሳተ ካላስ ብላ በዛው ጭርስ አደረገችው ማለት ነው። የሚገርም ነገር ምክንያቱም ሰይድ ነው ያን ያክል ለሷ ብሎ እየደከመ ባልና ሚስት ናቸውና አይታችኋል። ባል ሚስቱ አሁን ሩታ እኮ ሌላው የአብርሽ እንትኖች ማለት ነው የአብርሽ ጓደኞች ዙሪያውን በጣም ያጨበጭባሉ እንጂ እነሱ ዝሮ መገናኘታቸው አይቀርም። አንደኛው፣ ሁለተኛ ደግሞ የሚያስተሳስራቸው ልጅ አለ ብሎ አንድ ላይ ሲሆን እነዚህ ጓደኞች በቃ እና ሰይድም ለሷ ብሎ በጩቤ ተወግቶ ለሷ ብሎ እስር ቤት አስገብቶት ምን ብሎ ኢትዮጵያ ሄደ። ከዛ እሷ ደግሞ ኢትዮጵያ ሄድ ሲልላት ከእስር ቤት አስፈታቸውና ከዛም በኋላ በጩቤ ተወጋጉ። ሁለተኛ እሱ ሐኪም ቤት ገባ። ለክ ሐኪም ቤት ሲገባ ሰይድ ኢትዮጵያ ሄደ ማለት ነው። ልክ ኢትዮጵያ ሲሄድ እሷ አስወጥታ እቤቷ አርክ ወሰደችው ማለት ነው። ቤቷ ያንን ሰይድ ያሳሰረውን ለሷ ብሎ ብዙ ነገር የተደረገ ቤቷ አረገችው። ከዛ በኋላ ይሄ ነገር ተፈጠረ ማለት ነው። ሳታስበው አረገዘች። አሁን እሱ ይፈልጋታል። የታባሽ ነው እያለ አንዴ እቃዋን ይሸጣል፣ አንዴ ብሯን ይወስዳል፣ አንዴ ከዛም በኋላ ይሄ ልጅ የኔ አይደለም ይልሻል ኋላ አላት። እኔ ያለሁት እስር ቤት ነኝ፣ ከየታባሽ እንዲያረክሽ አላቅልሽም፣ ግን ራስሽ ነው የምትጎጂው ምናምን ሲላት ኮሜንት እያየሁ ነው እዛ ጋር እና እንደዛ ብሎ ሰይድ ደንግጦ ማለት ነው። በቃ አንድ ባልና ሚስት የፈለገ እሱ ጠማማ እሷ ጠማማ ምናምን ቢሆኑ ሄዶ ያኔ አንድ ናቸው። ጓደኛ ዘመድ ምናምን ግን ትርፍ ነው። አንድ ቀን ብሎ ይገናኛሉ እና ይቺ አባልታ አጋድላ ምን ብላ ስንት ብላ አስደርጋ እርግዝ አርጋ አረፍ በአንድ ቀን ማለት ነው ኸላስ። እና አሁንም አብርሽ ጓደኞቹ ሃው በተለይ እነሱ ሶስቶቹ አቤልና ብሩክ እነሱ ሄርሜላ ብለው ገገገ እያሉት ነው እንጂ የፈለገ ቢሆን ከሩታ አይለያዩም። ይፋታሉ፣ ይጣላሉ ምናምን ይላሉ እንጂ ሄዶ አንድ ናቸው፣ ይስማማሉ። ምክንያቱም ማንም ከልጁ የሚበልጥ የለም፣ ማንም ከባሉ ከአብሮ የመጀመሪያው ሚስት የሚበልጥ የለም ማለት ነው። እና ስለዚህ አሁን ዛሬ አብርሽም ያየሁት
ይቺ ብላ ብላ አንድ ቀን ስትከዳ ወይ ጓደኞቿ አንድ ቀን ስበሳቸው እንደውም አሁን እኮ ስበሳቸው እየተብላሉ ነው አላህ ይብላቸውና ኢንሻአላህ እየተብላሉ እነሱን እርግፍ አድርገዋቸው እነሱ አንድ ይሆናሉ። ኋላ አረብ እንትን አጨብጫቢ ከኋላ ይቀራል ማለት ነው። ስለዚህ ሰው ባልና ሚስት ባህል አለመግባት በቃ እሷ ተፈለገ ትፍታና ትሄድ ካልፈለገ አርፋ ትቀመጥ። እንደዚህ ነው እኛ በሀገራችን ወላሂ ተፈለሽ ተቀመጭ ታልፈለሽ ነው ውጭ ነው የምትባለው እንጂ እሷ ጋር መንዘላዘል እሱ ጋር መንዘላዘል ሰው የለም። እዚህ ግን አውዝ ቢላህ ስታረጅ እኔ በጣም ነው ያሳቀኝ ሰይድ ወላሂ ተመን ተየት ልጅቱን እንደገና ዋጥሻት ምናምን እያለ አሳቀኝና የነሱ ስቄ እያየነ ሰይድን እያየሁ ደግሞ እነ ሩታን አገኘኋቸው ማለት ነው። እነ ሩታን ደግሞ ሳያቸው እኔ ትናንትና እንደዛ ተባብለው ተለያይተው ሲያበቃ ዛሬ ደግሞ እንደገና መገናኘታቸው እንትን አስባለኝ ማለት ነው። ገረመኝ። ደግሞ እኮ ልብስ ገዝቶ አይደለም የመጣ አብሬሽ ማለት ነው። አንድ ጅልነቱ ምንድነው? የሱ አንደኛ ገዝቶት አይደለም ልብሱን ገዝቶት አይደለም። ሁለተኛ ደግሞ ምንድነው ያላት? እኔ ብቸኛ ነኝ ይላታል። እኔ ብቸኛ ነኝ ማንም የለኝ ምናምን ይላታል ማለት ነው። እንዴት እንደዛ ይላታል? እሷ ብቸኛ የሆነችው እሷ ናት። እሱማ ለእምሷ እንትናን የሚስም ሞልቶታል። ወይኔ ጉዴ ፈላ። እኔ ወላሂ አላያቸው እኔ አብርሽ በራሱ ቻናል የራሱን ፎቶ የራሱን እንትን ከሩታ ውጭ ሲልክ አላየውም። ምክንያቱም በቃ እዛች ጋር አሸለለ እያለ ስለሆነ የእነሱን አስተያይ ብዬ ነው። ግን ከሩታ ጋር ሲለቁ ምን አዲስ ነገር ይዘው መጡ ብዬ አያቸዋለሁኝ ማለት ነው። የሚገርም ነገር ግን ዛሬ ያጅብ ደግሞ በጣም ምን እያከሳቅ ነው? በግድ ሳቅ በግድ የሚያስቀው እኮ ነው የሚያስቀው። እሱ ራሱ በግድ ነው የሚስቀው። ካንጀት እኮ አይደለም በራሱ ተራሱ ያኔ ካንገቱ በላይ ነው የሚስቀው። እሷም ራሱ ካንገቷ በላይ ነው። ይሄ ልጅ ምን ሆነ ምን ነካው እያለች ነው እንጂ የምስቀው የሱ ሁኔታ አይደለም። እሱ የሆነ የሚያስቅ ነገር እያወራ ሳይሆን ምን ሆኖ ነው ምን ነካው፣ አንዴ እንዲህ ይላል አንዴ እንዲህ ይላል፣ ጤነኛ ነው እንዴ ብላ ነው የምስቅበት ለራሱ ማለት ነው። ብቻ የዛሬ ውሏቸው ደስ ይላል። ሁልጊዜ እንዲየመጣ እንደዚህ ያደርግ ግን ያቺኛይቱ ዛሬ ስቀው ከሆነ ነገ አታስቃቸው። ቆታ ያላችሁ ነገ ሄርሜላ ጋር ይመጣሉ። ምክንያቱም አብርሽና ሄርሜላ አንድ ቀን ካወሩ ወይ ሁለት ቀን ካወሩ خلاص በሶስተኛው ይጣላሉ። ገብታ እኛኛ ታረጋቸዋለች ማለት ነው። እና ውዶችዬ ዛሬ ቪዲዮ ይሄ መስላት ድርፍ ብዬ ደክሞኝ ነበረ። ዛሬ ኸሚስ ነው ኢንሻአላህ ነገ ተኝተን እንውላለን። ጁማዕ እናት ይዘን ዘንድ እንሄዳለን። እና ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ደሩ ባይ